እግዚአብሔር በመረጠላችሁ መንገድ የምትሄዱ ትውልድ ያድርጋችሁ። ለባርካችሁ በኢየሱስ በዚህ ቤት የምትከታተሉ በኢየሱስ ክርስቶስ ላይክ ሼር እያደረጋችሁ ለሌላው እንዲዳረስ የምታደርጉ ወይም ደግሞ ፎሎ እያደረጋችሁ ያላችሁ እግዚአብሔር ዘመናችሁን፣ ትዳራችሁን፣ ትውልዳችሁን፣ ዘር ማንዘራችሁን በኢየሱስ ክርስቶስም ይባርከው። ክፉ አያገኛችሁ። ጠላት በኢየሱስ በአንድ መንገድ መጥቶ በሰባት መንገድ ይሽሻችሁ። እግዚአብሔር ከናንተ ጋር ይሁን። የእግዚአብሔር ሞገስ የእግዚአብሔር መገኘት ከናንተ ጋር ይሁን። አንድ ነገር ልንገራችሁ በኢየሱስ ክርስቶስ እግዚአብሔር ባሰመረላችሁ መንገድ ተጓዙ። እግዚአብሔር በመረጠላችሁ መንገድ ሂዱ። ከምርጫችሁ ይልቅ እግዚአብሔር ምርጫ ይሻላል። መጽሐፍ ቅዱስ ላይ ዘፍጥረት ላይ እግዚአብሔር የመረጠለት ሰው አለ፣ ደግሞ ራሱ የመረጠ ሰው ነበረ። ምክንያቱም አብርሃም ቤት ስንመጣ አብርሃምና ሎጥ ነበሩ። አብርሃምና ሎጥ መካከል ወይም ደግሞ የአብርሃምና የሎጥ እረኞች መካከል የአብርሃምና የሎጥ አገልጋዮች መካከል ጦርነት ወይም ደግሞ ጥላቻ ተፈጠረና ተጣሉ። ከዛም በኋላ ሎጥና አብርሃም ይሄን ነገር ተነጋግረው ለመፍታት ሞከሩት። እንደዚህ ነው አብርሃም እንደዚህ ያለው፣ አንተና እኔ ዘመዳሞች፣ አንተና እኔ ወንድማማቾች፣ አንተና እኔ የቅርብ ሰዎች ነን ወዳጄ ወንድሜ አለ። እንዲህ አለ። ስለዚህ አሁን እንደዚህ አይነት ነገር የተፈጠረ ነው። ስለዚህ ሰላም እንዲፈጠር አንድ ነገር እናድርግ አለ አብርሃም። እሺ አንተ ቀኙን ብትፈልግ ቀኙን ውሰደው፣ ግራውን ብትፈልግ ግራውን ውሰድ፣ አንተ የመረጥከውን ውሰድ አለ። ከዛን ኦኬ እንደዚህ ከሆነ አለና ለከብቶቹ ለሆነ ነገር ለመኖሪያ ይጠቅመኛል አለና ሎጥ ራሱ መረጠ። ሎጥ አየውና ለምለሚቷን መሬት ለራሱ መረጠ። ከዛም በኋላ ተለያዩ አብርሃምና ሎጥ። ከዛም በኋላ ዞር ሲል ለአብርሃም እግዚአብሔር መረጠለት። አብርሃም አሳልፎ ሰጠው፣ እግዚአብሔር ለአብርሃም መረጠለት። ምክንያቱም እግዚአብሔር አምላክ አንዳንዴ በመለየት ውስጥ ይባርካል። አንዳንዴ እግዚአብሔር አምላክ ተለይ ካለ ነገር ተለይ። እግዚአብሔር አምላክ አንዳንዴ በመረጠልህ ነገር ውስጥ በዚያ ነገር ውስጥ ተጓዝ። ከዛ እግዚአብሔር እንደዚህ አለው፣ እስከማይቆጠር ድረስ የምድርን አሸዋ መጀመሪያ አለው። አሸዋውን አሸዋውን አለ፣ አሳየው አሸዋውን። ይሄ ቃል ነው የሚናገረው። ጌታ ለዘላለም ይባረክ። አሸዋውን አይተዋል አለ፣ ቁጠረው አለ። አይቆጠርም አለ። ዘርህ እንደዛ ነው የሚበዛው። ወደ ላይ ከዋክብትን አለው እግዚአብሔር ራሱ ማለት ነው። አብርሃም አየ፣ ቁጠረው አለ፣ አይቆጠርም። ስለዚህ ዘርህ እንደዛ ይበዛል አለ። እግዚአብሔር ባረከው። ወዳጆቼ እግዚአብሔር ባመረጠልን እግዚአብሔር ባየልን እይታ እንድንኖር እግዚአብሔር ይርዳል። በእውነት እነዛ ሶስቱን ነገሮችን አይታችኋል። እዚህ ዳግም 32 ላይ ነው ያሉት። ምክንያቱም ለምን እንትን ከወጡ በኋላ ማለት ነው የራሳቸው የመረጡትን አድርገው ጠላቶቻቸው መጥተው ዜና 5 ላይ ወሰዱባቸው ወይም ደግሞ እንዳለ ተቀሟቸው። ለምን? እነሱ ስለመረጡ እግዚአብሔር ስላልመረጠላችሁ። አንዳንዴ እግዚአብሔር በመረጠልን ምርጫ እንድንሄድ እግዚአብሔር ይርዳል። እግዚአብሔርን ጠይቀው። ለምንወጣው መንገድ እግዚአብሔርን እንጠይቀው። ለምናገለግለው አገልግሎት እግዚአብሔርን ጠይቀው። ለምንሰራው ስራ እግዚአብሔርን ጠይቀው። በእውነት እኛ ጸልየን እንውጣ፣ ጸልየን እንግባ። እግዚአብሔር አምላክ ከፊታችን ይሆናል። እግዚአብሔር ሞገስ ይሆናል። የሚዋጋ ከሆነ አይጠፋም። እግዚአብሔር ግን ሞገስ ይሆናል። ጌታ ለዘላለም ይባረክ። እግዚአብሔር ይረዳናል።